አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ኑ ከኔ ጋር አብሽ እናዘጋጅ ማለት ነው። ተከታተሉ እስከ መጨረሻው። ትናንትና ላዘጋጀሁት ጤፍ አብሽ ሊጨምርበት። አሁን ደግሞ አብሽ ሞቅ ሞቅ እያረኩኝ ነው ማለት ነው። ይሄው እንደ አርጌ እንደ ቤቴ እንደ አቅሜ እያዘጋጀሁኝ ነው እላችኋለሁኝ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እንደ ቤቱ እንጂ እንደ ቤት እንዲያፈራው እንጂ ጎረቤቶቻችን እንደሚበሉት አንበላም። እና ስለዚህ አብሽ ይሄን ይመስላል እላችኋለሁ። ይቀጥላል። አሁን አልጨረስኩም ገና። እና ሙዶችዬ ሀገር ለመግባት የሚያሰባችሁ እንዴት ብለን ልንኖር ምን ተመኑ ልናረገው እያላችሁ እየደከማችሁ እያመማችሁ የምትሰሩ እህቶቼ ማለት ነው። እንደ ኑሮ ይኖራል። በእርግጥ ኑሮ አልተወደደም አላችሁ። ኑሮ በጣም ተወዷል። ግን ቢሆንም ሺህ ዓመት ላንኖር ሞልቶ ላይ ሞላልን ህመማችንን ማበርታት ቢደክመን ማረፊያ የለ፣ ብንታመም ምኝታ የለ። ያረቢ ያወቀ ያውቀዋል። እና ቀለል አድርገን ኑሮን ቀለል አድርገን እንኖራል ማለት ነው። እንዴት ብዬ ልኖር እያላችሁ እያመማችሁ የግድ የምትሰሩ ቤቶች ኑቷል። ኑሮን ቀለል አድርጎ መኖር ይቻላል። የማይቻል የለም። ይኸውላችሁ እንግዲህ አብሽ ይሄንን ይመስላል። የልጆች ድምጽ ኖሮብኝ ወሬን አቋርጬ ነበርና ለመኖር ሲባል ኑሯችንን ቀለል አድርገን እንኖራለን። አላህ የፈቀደለት አላህ ያለለት አመቻችታችሁ ሁሉንም አሟልታችሁ ብትመጡ ደስ ይላል። ካልሆነ ደግሞ ሰው እንደ ቤቱ ይኖራል እላችሁ ፈልጌ ነው ልጆችዬ። ያው እኔም እንግዲህ እንዲያቅሜ ቀለል አድርጌ እየኖርኩ ነው። አልሐምዱሊላህ ስለ ሁሉም ነገር
ያው ትንሽ የሚያስጠላው እሳት ማንደዱ ነው። እሳት ማንደዱ ያስጠላል። በተለይ እኛ ወደ ገጠር ስንሆን በጣም ይከብደናል። ያው እስከሚለመድ ነው። እኔም እስከዛሬ ለምደው ነበር ተይ ተይ እያሉኝ ነው እንጂ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቪዲዮዬን ደግሞ እስከ መጨረሻው ሁሉኝ አበረታቱኝ ብቻዬ። አንድ ቪዲዮ ለመልቀቅ ወላሂ በጣም ከባድ ነው። ያው እንደየአካባቢውን ቢለይም ትናንትና ደግሞ ሙሉ ቀን ኔትወርክ ጠፍቶ ነው የዋለው። አንዳንድ አካባቢ ላይ ሊኖር ይችላል፣ ግን እኔ ያለሁበት ሰፈሬ በጣም ያስቸግራል ኔትወርኩ። አንድ ቪዲዮ ለመልቀቅ ትናንት የተጀመረ ገና አሁን ነው ኔትወርክ ሲመጣልኝ የሄደውን እንትኑ አንድ ቪዲዮ ለመወሰት እምቢ ብሎኝ ማለት ነው። ኔትወርኩ በጣም አስቸጋሪ ሆኗል። ዋይፋውም ያስቸግራል። ሁላችሁ ይሄንን ይመስላል። አብሽር በጣምም አላበሰልኩትም፣ ቀይ ስለሆነ ያወጣሁት። በጣምም ሳይቀላ ማለት ነው። እንግዲህ የሁላችንም አሰራር አንድ አይደለም፣ ይለያያል። ከፊላችን በጥሬው እናደርጋለን፣ ከፊላችን ደግሞ ሞቅ አድርገን ከፊላችን በጣም ገባ እስከሚለው አብስለን ማለት ነው። እኔ ግን መካከለኛ ነው ያደረኩት። ልጆቼ ቁርአን ቤት ሄደዋል። በአንድ እጄ ስለምቀርጽ አልተመቸኝም። በመሀል እያቋረጥኩ በመሀል ነው እላችኋለሁኝ። ይህንን ይመስላል አብሼ። እንግዲህ ላይክ ሼር እያረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። በላይክ በሼር ቪዲዮውን እስከ መጨረሻው በማየት አበረታቱኝ ውዶችዬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።